እንትን እናቴ እንትን ልትገባ ነበርና እሷንም እንድታወሩልኝ ነበር የፈለኩትና እሺ ብላኛለች። እሱ ይጨርስና ወንድሜ እንድታወሯት ብዬ ነበር። ኦኬ እሺ። ሰላም ነው ማዘር፣ እንዴት ኖት? አልሐምዱሊላህ ሰላም ነው። እግዚአብሔር ይመስገን። ሰላም ነው አለን አልሐምዱሊላህ። መልካም። ጥያቄዎች ምናምን አሉት መሰለኝ። አዎ አለ። ኦኬ። በምን ላይ ነው ጥያቄዎት? በክርስትና ላይ ያልገቡት ወይንም ደግሞ ክርስትና ስህተት መስሎ የሚታዩት እና እስልምናው ደግሞ ትክክል የሚመስሉት ክርስትናው እንደው ሲያዩት ስህተት የሚመስሉት ነገር ወይንም ደግሞ ጥያቄ የሚሆኑበት ክርስትና ላይ እንድንመልስሎት የሚፈልጉት ክርስትና ላይ ስህተት ነው የሚታዩ። እኛ ነብዩ እናንተ ኢየሱስ ነው የምትሉት። ኢየሱስ ይወልዳል እዛ ላይ ነው አሁን ስህተቱ ማለት ነው። አላህ ደግሞ እኛ ደግሞ ማለት ነው አላህ ይፈጥራል እንጂ አይወልድም አይወለድም አምሳያ ብለን ስለምናምን ነው። አላህ አይወልድም። ኦኬ፣ እዛ ላይ ነው ጥያቄው። ፈጣሪ ነው ማለት ነው። አላህ አይወልድም አይወለድም። ኦኬ፣ እሱን የእኛን አሁን ይወልዳል የሚለው እናንተ ጋር አለ፣ ይወለዳል የሚል አለ። እኛ ጋር ደግሞ አላህ አይወልድም። ይሄ ነው ጥያቄ ሆኖበት። መልካም ይወልዳ እንደው ኢየሱስ እኛ ጋር ረዳዶት እንዴት ነበረ? ማለት ልጅን በምንድን ነበር የተረዱ? ያው ይወልዳል አይወልድም በሚለው ላይ ነው ልዩነቱ። እኛ ደግሞ አይወልድም በሚለው ላይ ስለሆነ አይወልድም ስትሉ አሁን እንደ ሰውኛ እንደው ሚስት አግብቶ እንዲህ ነው አይደለም። ፈጣሪ ሆኖ ማለት ነው። እንዴት ይወልዳል? ይወለዳል። አይወልድም። አላህ አንድ ነው፣ አምሳያም የለውም። ይፈጥራናል እንጂ ፍጡራትን ማለት ነው። አይወልድም አይወልድም። መልካም። እሺ፣ ሜቢ ትንሽ እየተቆራረጠብኝ ስለሆነ እኔ ጋር ክርስቲያን መክፈት ትችላለህ? መረጃዎችን ይችላል። ያ ማዘር ምን አለው መሰሎት? አይወልድም ሲባል ምንድነው እሱ? ቢወልድ ምንድነው ችግሩ የሚለውን ስንመለከተው እስልምናው የተረዳበት አረዳድ፣ እኛ ደግሞ ኢየሱስ የአብ ልጅ ነው ወልድ የአብ ልጅ ስንል እኛ የምንረዳበትን እስልምናው አልተረዳውም። ለዛ ነው እኛ የወሎት ማዘር ወልድ የአብ ልጅ ነው ስንል እንደ ሰውኛ ልክ ሚስት ተገብቶ እንደሚወለድ አንድ ሰውዬ አንዲትን ሴት አግብቶ ከዛ በኋላ እንትን ብሎ ከ9 ወር በኋላ እንደሚወለደው እንደዛ እያልን አይደለም። ወልድ የአብ ልጅ ነው ስንል የባህሪ ልጁ ነው፣ ከእርሱ የተገኘ ነው፣ ብቸኛ ልጁ ነው ስንል አንድም ወልድ ለአብ የባህሪው ቃሉ ነው እያልን ነው። እርሶ ቃል አሎት አይደለ? ቃል አሎት አይደል? ቃሉ ከእርሶ ነው የሚወጣው አይደለ? ይሰማል? አይ ቲንክ በማይክ ነው የሚያወሩት ማዘር። ትንሽ ድምፅ በጣም ይታፈናል እና የታፈነ አይነት ነገር አለው። ይሄ አይደለም። አሁን አይሰማም? አሁን ይሻላል። እንደሱ አሪፍ ነው። አሁን ደህና ነው። ያ ቃሉ ከእርሶ ነው የሚወጣው አይደለ? ከእርሶ ነው የተገኘው ቃሉ። መልካም። የእርሶ ቃል አካላዊ አይደለም፣ ምንም ማድረግ ማይችል ነው። እኛ ወልድ ወይንም ኢየሱስ በኋላ በስጋ የተገለጠው ከአብ የተገኘ ነው፣ የአብ የባህሪ ቃሉ ነው ብለን ስንል ከእርሱ የተገኘ ነው፣ ቃሉ ነው። ቃሉ ደግሞ አካላዊ ነው፣ ፍጡር አይደለም ብለን ነው ምናምነው። ምክንያቱም ፈጣሪ ቃሉ ፍጡር አይደለም። ፍጡር ከሆነ ፈጣሪ ቃሉን ከመፍጠሩ በፊት ዲዳ ነው የሚል ስለሚያመጣ ማለት ነው። ስለዚህ የባህሪ ልጁ ነው ብለን ስንል ከእርሱ የተገኘ ነው እንጂ
እንደው በሰውኛ አነጋገር ሚስት አግብቶ እንደሚወልደው እንደዛ ማለት አይደለም። እስልምናው ግን ያንን ኮንሰፕት ስላልተረዳ አላህ ልጅ የለውም ሲል ቁርአኑ ላይ ሚስት ስለሌለኝ ነው ብሎ ይላል። ሱራ 6:101 ላይ ቼክ አድርገው። ሱራ 6:101 ላይ ማዘር ስትመለከቱ እኛ እያልን የመሰለው ቁርአኑ ምንድነው? እሱ የቁርአኑ አላህ ልጅ አለው ፈጣሪ which is ኢየሱስ የአብ ልጅ ነው ብለን ስንል አይ ሚስት እኮ የለኝም ይላል። ሚስት የሌለው ደግሞ ልጅ ሊኖረው አይችልም። ምክንያቱም ልጅ እንዲኖረው አንድ ወንድ ሚስት ታስፈልገዋለች። ለፈጣሪም እንደዛ ነው ያሰበው። እኛ ደግሞ እንደዛ አላልንም። ፈጣሪ ሚስት አግብቶ በተስባት ልጅ ወለደ ከዛ በኋላ ብለን አላልንም። ልጁ ስንል የባህሪ ልጁ ነው ስንል ቃሉ የአብ ቃል የባህሪ ቃሉ ነው እያልን ነው። ከእርሱ የተገኘ ነው፣ ከእርሱ የወጣ ነው እያልን ነው። አላህ ግን ምን እያለ ነው? እኛ ልጁ ነው ስንል እንደ ሰውኛ የተናገርን መስሎት እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ ይላል። አንድ ወንድ ሚስት ሳይኖረው ልጅ ይኖረዋል? ማዘር ብቻው መውለድ አይችልም አለ ሴት። ያ አላህ የሚያሰበው ምንድነው? እሱ ልክ እኛ ሚስት አግብተህ ልጅ አለ ሲባል እኔ ሚስት የለኝም አለ። ይሄ እንደዚህ ሊል የሚችለው ወንድ ሲሆን ነው አይደለ? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ የሚናገረው አንድ አካል ወንድ ሲሆን ነው አይደለ? ማዘር አቤት፣ እየሰማሁ ነው። አይሰማም? ያ ወንድ የሆነ አካል ይሰማል። አሁን ወንድ የሆነ አካል ልጅ አለ ሲባል ነው ሚስት አላገባውም እኮ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ይላል አይደለ? ስለዚህ የኛ አረዳድ ደግሞ ፈጣሪ ልጅ አለው ወይንም ደግሞ አብ የባህሪ የወልድ አባቱ ነው ስንል በሚስት አግብቶ እንደዚህ ወለደ እያልን አይደለም። ቃል ነበር። ያ ቃል ደግሞ አካላዊ ልጅ ነው የአብ እያልን ነው። ያ ቃል ደግሞ ለአብ የባህሪ ቃሉ ነው እያልን ነው። ቃል ደግሞ እርሶም አሉት። የእርሶ ቃል ግን ምንድነው? እሱ ፍጡር ነው፣ እንደ ፈጣሪ ቃል አይደለም። ቃሉ ከእርሶ ነው የተገኘው፣ ከእርሶ የሚወለድ ከልቦ የሚወጣ ከልቦ የተወለደ ነው ቃሉ የእርሶ ቃል ግን እንደ ፈጣሪ አይደለም። የእርሶ ቃል ምንድነው? እሱ ፍጡር ነው። የእርሶ ቃል መፍጠር አይችልም፣ ማድረግ አይችልም። ስለዚህ ወልድ የአብ ልጅ ነው። ይሄ ቅድመ ዓለም የነበረው ያ ቃል የአብ ልጅ እንደዚህ ብለን እናምናለን። ያ ቃል ግን በስጋ ተገልጧል። እርሶ ነብይ ብለን እናምናለን ኢየሱስን አሉ። እኛ ደግሞ ነብይ፣ እናንተ አምላክ ብላችሁ ኢየሱስን ታምናላችሁ አላችሁ። ያ እኛ ኢየሱስ አምላክ ነው ብለን ስንል ሁሉን የፈጠረ ስለሆነ ነው። ኤፌሶን 2:10 ላይ አንድ ክፈተው። ክርስቶስ ሁሉን የፈጠረ ነው፣ ነገር ግን በስጋ ተገልጧል። ማዘር ክርስቶስ በስጋ የተገለጠ አምላክ ነው። ስጋን ፈጠረና በስጋ ተገለጠ። ሁሉን ከፈጠረ በኋላ ሁሉን ካስገኘ በኋላ ክርስቶስ ሁሉን ከፈጠረ በኋላ ነገር ግን በስጋ ተገለጠ። መለኮት በስጋ ሙላት ተገለጠ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በማን ነው የተፈጠርነው? በኢየሱስ ክርስቶስ ነው የተፈጠርነው ይላል። ስለዚህ ኢየሱስ ክርስቶስ ምንድነው? ፈጣሪ ነው። መጽሐፉ በግልጽ ምን ይላል? በኢየሱስ ክርስቶስ ተፈጠርን። የፈጠረ ማን ነው? ኢየሱስ ክርስቶስ ነው። አስቀድሞ ምን ነበረ? ቃል ነበር። ቃልም በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ዮሐንስ 1:1 የክፈተው። ማዘር የውሎት እዚህ ጋር በደንብ ይዩ። በመጀመሪያ ቃል ነበር አለ። በመጀመሪያ ማን ነበር? ቃል ነበር። በመጀመሪያ ቃል ተፈጠረ አይደለም የሚለው ወይንም ቃል ሆነ አይደለም የሚለው ነበር። ቅድመ ዓለም ያ ቃል በመጀመሪያ ነበር። ሁሉ ነገር ሳይፈጠር ቃል ነበር። ቃልም በእግዚአብሔር ዘንድ ነበር። ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር አለን። ቃል ምንድን ነው? እግዚአብሔር ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ። በማ? በቃል። ዓለማት የተፈጠሩት፣ ሰማያት የተፈጠሩት፣ ሰዓታት፣ ጊዜያት የተፈጠሩት በቃል ነው። ቃል የሁሉ ፈጣሪ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም አለ።
ያልሆነ ነገር አሁን ያልተፈጠረ በቃል ምንም ነገር የለም ማዘር። ሁሉ ነገር የተፈጠረው በእግዚአብሔር ቃል ነው የተፈጠረው። ያ ቃል ደግሞ አካላዊ ቃል ነው፣ ሁሉም ማድረግ የሚችል ነው። ቅድም እንዳልኩት እርሶ ቃል አሉት፣ ከእርሶ የሚወለድ ቃል አለ። የእርሶ ቃል ግን ዝርው ቃል ነው፣ አካላዊ ነው። ይሄ ቃል ግን ምን ሆነ መስሎት ማዘር? ይሄ ቃል በዓለም ላይ የነበረ በሁሉ የሞላው ቁጥር 14 ላይ አድርገው በስጋ ተገለጠ፣ በስጋ ሙላት ተገለጠ። ስጋን ተዋህዶ ስጋን ፈጠረና ቁጥር 3 ላይ እንዳሳየሁት ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም አለ። ስለዚህ ሁሉ ነገር የተፈጠረው በቃል ነው። በቃል ከተፈጠረ በኋላ ሁሉ ነገር መጨረሻ ላይ ምን ሆነ? ቃል በስጋ ተገለጠ፣ ስጋ ሆነ አለ። ቃል ምን ሆነ? ስጋ ሆነ። ጸጋና እውነትንም ተሞልቶ በእኛ አደረ። ምን ሆነ? ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን አለ። ስለዚህ ቃል ምን ሆነ ማለት ነው? ስጋን ፈጠረ። ተዛስ ስጋን ተዋህዶ ተገለጠ። አስቀድሞ ቃል ብቻ ነበረ፣ ስጋ አልነበረውም። ነገር ግን ልክ መልአኩ ገብርኤል ወደ ቅድስት ድንግል ማርያም መጥቶ ሲያበስራት እሷም ይሁንልኝ ስትል በዛው ቅጽበት ቃል ስጋን ተዋሃደ። ኢየሱስ ክርስቶስ በስጋ ተጸንሶ ተወለደ ማለት ነው። በስጋ አስቀድሞ በምን ነበረ? በቃልነት ነበር። ቃል ደግሞ ምን ነበር? መለኮት ነበር። ያ ደግሞ ምን ነበር? ሁሉን ያስገኘ ሁሉን የፈጠረ ነበረ። ያ ሁሉን የፈጠረው ቃል መለኮት በስጋ ተገለጠ። በስጋ ተገለጠ። አስቀድሞ በእግዚአብሔር መልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደሚናገረው አንዴ ክፈተው። አስቀድሞ በእግዚአብሔር መልክ ሲኖር የነበረው ዘመኑ መጨረሻ ላይ ግን ነቢያትን ሲልክ ከቆየ በኋላ በስጋ ይገለጣል። ኤፌሶን ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ፣ ልብ በሉ ማዘር፣ እርሱ እያለ ያለው ኢየሱስ ክርስቶስን ነው። ቁጥር 5 ላይ እንዳርገው እሱ መሆኑን በደንብ ለማሳየት በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሆን አለ። እርሱ የተባለው ኢየሱስ ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። በማን መልክ ነበር የሚኖረው? በእግዚአብሔር መልክ ነበር የሚኖረው። ሁሉን የፈጠረ ሁሉን ያስገኘ ነበረ። ነገር ግን በእግዚአብሔር መልክ ሲኖር ነበር ከተባለ አስቀድሞ በእግዚአብሔር መልክ ነበር የሚኖረው። ከዛስ ቀጣይ አለ ማለት ነው። ነገር ግን አለ። ነገር ግን ካለ በኋላ አፍራሽ ነው የሚመስለው ሰው። ነገር ግን ካለ በኋላ የባሪያ መልክ፣ ባሪያ የተባለው ታዛዥነትን ለማሳየት ነው። የባሪያ መልክ ይዞ በምስሉም በሰው ምሳሌ ሆኖ ራሱን ባዶ አደረገ። ምንን ያዛሩን አለን ደግሞ አስቀድሞ የእግዚአብሔር መልክ ብቻ የነበረው መለኮት ብቻ የነበረው ስጋን ያልተዋሃደው ሁሉን የፈጠረው ሁሉን ያስገኘው በሁሉ የሞላው በኋላ ግን ምን ሆነ አለ? በስጋ ተገለጠ። የባሪያ መልክ ያዘ። የፍጡሩን ስጋ ተዋህዶ ተገለጠ። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ እንደምን ተገኘ ይለናል? እንደ ሰው ተገኘ። እንደ ሰው ተገኘ ከተባለ አስቀድሞ እንዴት ነበር ማለት ነው? የሆነ ነገር ነበር ማለት ነው። እንዴት ነበረ? ቁጥር 6 ላይ ሲነግረን በእግዚአብሔር መልክ ነበር። ያ በእግዚአብሔር መልክ የነበረው እንዴት ተገኘ? በምስሉ እንደ ሰው ተገኘ። እንደ ሰው ተገኝቶ አለ ኦኬ፣ ራሱን አዋረደ ለሞት፣ ይኸውም ለመስቀል ሞት እንኳ የታዘዘ ሆነ። መለኮት አስቀድሞ ስጋን ያልተዋሃደው ቅድስት ድንግል በኋላ ግን ነቢያትን ሲልክ ከቆየ በኋላ ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው ዘመኑ መጨረሻ ላይ ራሱ በስጋ ይገለጣል ማለት ነው። ልጅ ኢየሱስ ክርስቶስ በስጋ ተገለጠ። መለኮት ስጋን ተዋህዶ ቆላስይስ 2:9 ላይ የመለኮት ሙላት በሰውነቱ ሞልቶ ይኖራል ይላል። ያ መለኮት ሙላት በሰውነቱ ሞልቶ የሚኖረው ክርስቶስ ፍጹም አምላክ ነው። አስቀድሞ ሁሉን የፈጠረ ነው። በእርሱ የውሎት እንደሚመለከቱት በእርሱ በክርስቶስ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ስለዚህ ኢየሱስ ክርስቶስ ስጋን ተዋህዶ ሲገለጥ መለኮት በሰውነቱ ሙላት ሞልቶ የሚኖር እንጂ እንደኔና እንደርሶ ወይንም እንደ ሰንበዲ እንደ ሌሎች ሰዎች ሰው ብቻ የሆነ መለኮት ያልተዋሃደው አይደለም። አስቀድሞ መለኮት ብቻ ነበረ።
ነገር ግን ስለ ፍቅር፣ ስለ ትሕትና ሲል፣ ስለ ቤዛነት ሲል በስጋ ተገለጠ። ያ በስጋ የተገለጠው ደግሞ የመለኮት ሙላት ያለው ነው። እስልምናው ላይ ግን ይሄንን ኢንዲቴል ኮንሰፕቱ ስለማያውቀው ዝም ብሎ አልፎታል። ለምሳሌ አልተሰቀለም ይላል። አሁን ወደ አላህ ዘንድ እንደተወሰደ ይናገራል። ወደ አላህ ዘንድ ነው የተወሰደው፣ ከአላህ ዘንድ እንዳለ ይናገራል። እሱ ሌላ ዲሌማ ነው። ከአላህ ዘንድ ምን ይሰራል የሚለው እንደገና ደግሞ በድንግልና ለመወለድ ያስፈለገው በእስልምናው ኢሳ ነው። እኛ በእርግጥ ኢሳና ኢየሱስ አንድ ናቸው ብለን አናምንም። ሲቀጥል ደግሞ በእስልምና ውስጥ ሴጣን ያልነካው ተብሎ የሚታመነው ኢሳና ሜርየም ብቻ ናቸው። ሴጣን ሊነካው ያልቻለው ኢሳና ሜርየም ብቻ ለምን ሆኑ? እሱ ሌላ ዲሌማ ነው። እንደገና ደግሞ አሁንም ሱራ 4:171 ላይ ኢሳ ያላህ ቃልና መንፈሱ ነው ይላል። ያላህ ቃልና መንፈሱ ከሆነ አንድም ነብይ፣ ልብ በሉ ማዘር፣ አንድም ነብይ ያላህ ቃልና መንፈስ የተባለ የለም። ቅድም ቁርአንን ስናወራ ሰምተዋል። ቁርአን እንኳን ፍጡር አይደለም ተብሎ ይታመናል። ሎክ ያላህ ቃል ፍጡር አይደለም፣ ወረቀቱ ፍጡር ነው ብሎ የሚታመነው ወረቀቱ ፍጡር ነው፣ ቃሉ ደግሞ ፍጡር አይደለም። ፍጡርና ፍጡር ያልሆነው ወረቀት እያመናችሁ ነው። ያላህ ቃል ወረቀቱ ቁርአኑ ወረቀቱ ፍጡር ነው፣ ቃሉ ደግሞ ፍጡር አይደለም። በቂያማ ቀን ደግሞ የገረጣ ሰው ሆኖ መዓት ሰዎች ሆነው ይመጣሉ። እናንተ እንዴት ናችሁ ታምናላችሁ? እኛ ደግሞ ፈጣሪ ቃል እግዚአብሔር ቃል ፍጡር አይደለም ብለን እናምናለን። ቃሉ አካላዊ ነው ብለን እናምናለን። ቃሉ ደግሞ በስጋ ተገልጧል ብለን እናምናለን። ያም አካላዊ ነው ብለን እናምናለን። እናንተ ግን ምን ታምናላችሁ? ያላህ ቃል ፍጡር አይደለም፣ ወረቀት ላይ ፍጡር የሆነ ላይ ሰፈረ፣ በቂያማ ቀን ደግሞ እንደገና መዓት ሰዎች ሆኖ ይመጣል ብላችሁ ታምናላችሁ። ልዩነቱ ምንድነው? መወለድና ለመወለድ ላይ ይሆናል። በተረፈ በስጋ የኛ አመጣ ብለን እናምናለን። እናንተ ግን ወረቀት ሆነ፣ ከወረቀት በኋላ ደግሞ እንደገና ሰው ሆነ ብላችሁ ታምናላችሁ። ይሄ እስልምናው ዲሌማ ይሆናል ማለት ነው፣ ወይንም የእስልምናው አስተምሮ ይሆናል። በእኛ ግን ክርስቶስ በስጋ የተገለጠ አምላክ ነው። ሜቢ እዚህ ጋር የተወሰነ ካሉት ጥያቄ የሆነበት ካለ ያለ ጊዜ አሁን ጥያቄ የለኝም። አሁን ለጊዜው ጥያቄ የለኝም። እሺ ችግር የለም። ሌላም ጥያቄ ካሉት እንትን ማለት ይችላሉ። ሜቢ ግልጽ እዚህ ጋር በደንብ ካልሆነለትም ደግሞ ቀስ ብዬ አብራራለታለሁ። ሜቢ ደውሉልኝ፣ በውስጥም በቴሌግራምም ቢሆን ደውሉልኝና ይሄ እንዴት ሆነ የሚለውን በደንብ ማየት እንችላለን። ብዙ ነገሮችም አንሳት እንችላለን። እንዳልኩት በእስልምናው ኢሳና ሜርየም አወላለዳቸውም አንድ አይደለም። ከመጽሐፉ ጋር ሜቢ ሲኮረጁ የተሳሳቱ ታሪኮች አሉ። ሁለት እናታቸው የተለያየች ነች። ስማቸው ብቻ ነው ሜርየም እና ማርያም የተባለው እንጂ ሁለት በመጽሐፍ ቅዱስ ውስጥ ወደ 8 ማርያሞች አሉ እና ሙሐመድ ማርያም ብሎ የወሰዳት አንደኛይቱ ማርያም የአሮንን እህት ነው። የአሮን እህት ደግሞ ከቅድስት ድንግል ማርያም በጣም በብዙ ዘመን የምትለየነች፣ በሺህ ዓመት የምትለየነች እሷ ነች ኢሳን ወለደችው ያለው። እሱ ደግሞ ስህተት ነው፣ ተሳስቷል። እሱ ጋር እሱን ሲወስድ እሱም ሌላ ነው፣ ሌላ ችግር ያመጣል ማለት ነው። እንደ እስልምና ኢሳ ምንም እንኳን ባላ ፈቃድ ቢሉም ነፍሳት እንደፈጠረ ወፎችን እንደፈጠረ እሱ ብቻ ሳይሆን በቂያማ ቀን አይምን እንደገና መጥቶ ደጃልን ተገደለ በኋላ ጀስት ፍታዊ መሪ የሚሆነው እሱ ብቻ ነው። በእስልምናው ጀስት ሩለር የሚሆነው የሚችለው አላህ ብቻ ነው ተብሎ ይታመናል። ኢሳም እሱን የአላህን ባህሪ ሼር ያደርጋል። ፕላስ ደግሞ የአላህ ቃል አይሻርም ይላል ቁርአን ላይ። ነገር ግን ኢሳ መጥቶ ይሽረዋል ይላል። በሐዲስ የእንትናቸውን ተክለ ቁመናቸውን ስንመለከት እንኳን ኢሳና አላህን አንድ አድርጎ ነው የሚያስቀምጣቸው። ኢሳ ቆንጅዬ እንደሆነ ያስቀምጠዋል፣ አላህም ቆንጅዬ እንደሆነ ያስቀምጠዋል። አላህ ፍሪዛም እንደሆነ ጸጉሩ ሉጫ እንደሆነ ያስቀምጠዋል፣ ኢሳንም እንደዛው አድርጎ ያስቀምጠዋል። እና ብዙ ነገሮቹ በእስልምናው አስቂ ነገሮች አሉት። እንዳልኩት ቅድም ደግሞ ማንኛውም በቁርአን ውስጥ ያላህ ቃል የተባለ የለም። ኢሳ ብቻ ነው ያላህ ቃል የተባለው። ማንም የአላህ መንፈሱ ነው የተባለ የለም። ኢሳ ብቻ ነው የተባለው ቃሉና መንፈሱ። ይሄ ለኢሳ ብቻ የተሰጠ ነው።
ለምን እንደዛ ተባለ? ሁሉም ሰዎች ደግሞ ሲወለዱ ሴጣን ይነካቸዋል ተብሏል። ሜሬምና ኢሳ ብቻ ናቸው ሴጣን ያልነካቸው። ይሄም ሌላ እንትን ነው። ሲኮረጁ ታሪኮች ሲኮረጁ በትክክል ካለመኮረጅ የተነሳ የተፈጠሩ ስህተቶች ናቸው በእስልምናው ላይ። ያ አይ ቲንክ እንደዚህ በአንዴም ሲሆን እንዳይበዛባቸው ቀስ ብለው ለዛሬ ደግሞ ይህን ከተረዱ በውስጥ ደግሞ በደንብ ተደዋውለው በውስጥ ማውራት እንችላለን እና የሚበቃ ይመስለኛል። አይ ቲንክ ለአሁን እንዳይበዛባቸው ማለት ነው። ያ እንትን ምለው ስሙ ልታኛም እያለች ስለሆነ በጣም እንትን ብሏል መሰለኝ፣ ኮምፕሊኬትድ ሆኖባታል መሰለኝና ሞር በቃ እስልምና ላይ ያለውን ወረስት ሳይድ አታውቀውምና አብዛኛውን ያው እኔ ቤት ውስጥ እነግራታለሁ ብዙ ጊዜ ካንተ እየተካተልኩ ከቁርአንም እያሳየኋት፣ ግን ያው ታናሽ ስለሆንኩ ቤት ውስጥ የመሰማት እድሌ ዝቅተኛ ነውና አንተ አሁን ነገም ከነገ ወዲያም ሳስገባለህ ወረስት ፓርቱን በጣም ብታሳይልኝ ደስ ይለኛል። ለምን ቁርአን እዛ መስጊድ ውስጥ የነገሯትን ነው በቃ አሁን እንዳየው ኢቨን ኢየሱስ ልጅ አለው ብለው ነውና የነገሯትን የምታቆም የተማረችውም ለዛ እንትን ወረስት ፓርቱን በደንብ የእስልምና መሐመድ ሐዲሶቹም ከምኖቹም መሐመድ የሚያደርገውን ስፐርሙን ራሱ ላይ እንደሚረጭ የሊጡን ጉዳይ ብቻ እንዳለ ብትነግርልኝ አሪፍ ነው። ክርስትናው ላይ ያው ብዙም ጥያቄ ኖሯት ሳይሆን እልህ ነው። አሁን ወንድሜም እሷም እልህ ተጋብተዋልና እንዴት ክርስቲያን ሆኖ ብለው ስለዚህ የሆነ በልቧን ከፈት አድርጋ አትሰማ ማለት ትረዳኛለህ ብዬ አስባለሁና ወረስት ሳይዱን በደንብ እንትን እያልካት ስለ እስልምና ጋር ያለውን ከዛ በኋላ ጣልቃ ያልገባውበት ያው አንተ ከኔ በላይ በደንብ ታውቃለህ ብዬ ነውና እሷ ጋር ያለውን አመለካከት ልንገርህ ብዬ። አይ መልካም እሺ፣ እናነሳለን፣ የሞራል ጥያቄዎችን እናነሳለን። እንደዛ ከሆነ ሜቢ እሳቸውን ቅድሚያ አንተን እንበላቸው። ያው ትንሽ ትልቅ ሰው ለማስረዳት ትንሽ አይ በካንተ እድሜ ከፍታ 43 ምናምን ዓመቷ ነው። ትንሽ ነው ከፍ የምትለው ብሎ አንተ ስታይ ክርስቲያን አሳሳቁ ታላላቆች እኮ ናቸው ስር ያሉት እነኚህ ዴቭ አንተንማ ምን ሊል ነው? ታላላቆቼ ተገኝተዋል በሶስት ብሎ ከአንተ ትንሽ ነው ምናምን አላለ። እንደዛ ለማለት ፈልጌ ሳይሆን ያው ገና ነሽ ለማለት ነው። በጣም እንትን አላለች ወጣት ነሽ ማለት ነው። እና ማዘር ኡስታዝ ያደረሱት በ43 ዓመት ነው። ቆንጆ ነው። አረ እኔ ገና ልጅ ነኝ። ታላቅ ነው እንጂ ያልኩት እሱ ልክ ነው። እሱ 24 ዓመቱ ነው። ኦኬ ያው 7 ዓመት ፊት ለሀገር እንደዚህ ማለት እንዴት አልሳቀም? በራዲዮ ታጠገበ የለም አልሰማም እንዴ? እኔማ ቅድም እኮ ሰላም ስለ ራሱ እግዚአብሔር ይስጥልኝ አልኩ እኮ። እኔ እኮ ትልቅ ሰው ማውራት ይከብደኛል። ድክም አለብኝ እኮ ነው ማለት ነው። ባላስነቃው ሙድ ላሽ ያው አይ ትልቅ አይደለችም ብዙም ሰላም ነው ይሉኛል። እግዚአብሔር ይስጥልኝ። ምን ሆኖ ነው እኮ እንዴ? እግዚአብሔር ይስጥልኝ ያሉ ምን ጠይቀው ነው ምናምን እያልኩ ነበር። አውቃ ሰምተሃል እንዴ? እኔ አልሰሙኝም ብዬ አንድ ኮመንት ደጋግሞ ሲስቅ እያየሁት እሱ ብቻ ነው ያየኝ እያልኩ ነበር። አይ በቃ እንትን አትበረደ ነው ሰላም ነው ምናምን ስትል በቃ ተረዳ እንዴ? እግዚአብሔር ይስጥልኝ ምንድነው ምን ማለት ነው ብዬ እውነት ለመናገር ደክሞኝ ነበረ። ረጅም ሰዓት ተጉዤ ደክሞኝ ገና መግባቴ ነበረ እና ገብቼ ማውራትም ብዙ ኢንተረስትም አልነበረኝም እና ትንሽ አውራና በቃ ተኛ ምናምን እያልኩት ነበረ ማለት ነው። እንደምንም ነበር እንድትገባ ያሳመንኩትና ያው እንትን ታያለችና ምናምን እስከ 6 ሰዓት ቁጭ ስል ሩም መታ ምናምን አተኛም እንደ ምናምን ትለኛለች ብዙ ጊዜና እንዲ ነይ እስቲ አዋሪው ምናምን ስላት እስቲ ዛሬ ላዋራው ምናምን ብላ እንትን አለችኝና ደስ አለኝ በጣም ማለት እሺ አይ ትናንት ነበር አክቹአሊ አይቼ ነበር። ትናንትናም ማዘርን አውራልኝ ምናምን ስትል ሰምቻለኝ። አይ ቲንክ ሰሞኑን ብዙም አልተመቻቸኝም፣ ምንም ፍሪ አልነበርኩም።
ከዛ አንጻር ነው። በርታ እንግዲህ ያው አንተም ኃላፊነት አለብህ። በደንብ ማንበብ፣ በደንብ መማር። እኔም ቢዚ መሆን ጉዳይ ነው፣ አልተመቻቸኝም። ከዛ አንጻር ነው። ሰላም ሰላም። እሺ በሽሮ ሰላም ብለናል። አይ በቃ ችግር የለውም። ዋናው ፖይንቱን አሁን ስለተረዳ ነው። ቀለል ካለው ነገር ይጀምሩና ከዛ በኋላ ጥያቄ ካላቸው ደግሞ በዛ ላይ በደንብ የሚረዱበትን መንገድ እናመቻቻለን። ችግር መጀመሪያ ቀለል ካለው እንዲረዱት እንደዛ እንጀምራለን። እንደዛ ይሻላልና በውስጥ እፎይ በሽር ቆይ አንዴ ያ እንትን ይባሉና ሜቢ በውስጥ እንትን ከሆነ እስልምናው ላይ ከሆነ ችግር የለውም። ከኔ ጋር እንግዲህ ወይ ነው የተወሰነ እንትን እንላለን። እዚህም እያስገባቸው መቀጠል እንችላለን። ይሄን ራሱ በመከራ ነው የገባቸውና እስቲ እንደምንም ብቻ ለማሳመን እሞክራለሁ። በውስጥም እንድታወራ በዚህም የገባች ወይ ለራሷ ከፍትላትና ታወራለች። ያ በውስጥ መክፈት ሳይሆን በውስጥ እንትን በልና ራስን ብላቸው መረጃዎችን ሼር አድርግልህና ራስ ታሳያቸዋለህ መረጃዎችን። ሜቢ ኡስታዝ እሱን በደንብ ቻሌንጅ ታደርገውና ቀድሞ እሱኛው የሚመጣ ከሆነ ሞር ለእሷ መንገድ ስለሚከፍት እሱኛው የሚመጣበትን ቀድመን እናመቻቻለን። እሱኛው የሚማርበትን ቀድመን ለማመቻቸት ሜቢ እሱን በደንብ ቻሌንጅ እናደርገዋለን አሪፍ ከሆነ እና እሱኛውን በደንብ ሜቢ እሱኛውም ባገኘውና እሱኛውን ባወራው ደግሞ ሞር ደስ ይለኛል። ከእሱ ጋር እንትን ብለን እናወራለን። በቃ በውስጥ አውራኝ። መልካም እደውላለሁ ወይ ነገር በቃ ደውልልኝ እና በርታ። ኤኒዌይስ በሽር ወይ እኔ ቅሬታ አለ። ክርስቲያንን ልከሰው ነው እንትን እናቅርብ። አዎ አንተ ነው የምትቀጣው። እንዲያው እኔ ቤት ብቻ ነው በቃ አንተ ነፃነት ያለ አፈኑ መሰለኝ። ስንት መሰለ በቃ ልገበማን ቢዬ እንግዲህ የማይከበርበት ሀገር ምን ይደረጋል? አረ ቤቱ ግቡና እንትን ተከፍቶ የፖስተውን ይዩት። የፖስተውን ክርስቲያን አይተዋል? አራዩትም ዋሃቢዮቹን ነው ያሉኝ ነው። አረ ግጥም ሁሉ ገጥመውለታል ዋሃቢዮቹ። ለዚህ ክብር ያበቃኝ እኔ ማንኛ አትልም እንዴ ታዲያ? ምን አልኩት መሰለ መጀን ማለትስ አሁን እንደዚህ ከሌከሌ መጥራትን አይቻልም ምናምን አለ። ከዛ ቁርአን እንትን እንደዚህማ እንደዚህ ላል ያቀረብኩለትና ከዛ በኋላ አይ ባንተ አባባል እኮ በቃ ክርስቲያኖች ራሱስ ገብርኤል ሚካኤል እንደዚህ ብለው ከፈጣሪ ውጭ የሚጣሩት ትክክል ነው ልትል ነህ ባንተ አባባል አለኝ። ከዛ እነሱን ሄደህ እነሱ ጠይቃቸው፣ እኔ ስለራሴ ነው ማወር ያለው። አይ ስለነሱ ማወቅ ፈልጋለሁ ማለት ደግሞ ና በእጄ ልውሰድህና አፋይ ጋር ላገናኝ እዛ ልክ እንትለዋለህ ልክ ይልሃል ምናምን አልኩት። ለዛ ነው እዛ መሀል ላይ ሰምተው እኮ ደላላ ሆኖ አለ ያለ ልታገናኝ ደላላ እንደ ምናምን ብሎ ይቁጭ መጨረሻ በጣም ነው በቃ ድክም ያደረገኝ። መክፈት ይችላል የመጀመሪያው ነው በሽሮ መጨረሻ ላይ ከፈትላችሁ ነው። አዳምጡት። ጲላዶስን ከፍ አድርገው። ኦኬ ከፈተው። ክርስቲያን ክፈቶሽ ከፈተው። አንድ የሌለ ገራሚ ግጥም እስኪ እናዳምጠው። አጎቴ የሚባል የአሕባሽ ነበልባል አሕባሽ ነበልባል እዚህ ጋር ገብቶ ሙሲባ ይዘዋል። ቁርአን አያ ሲጠየቅ አላቅም ይላል። መጨረሻውማ ደላላ ሆነዋል። አጎቴ አክስቴ ስሙ ማይገልጽ ብሎ አጎቴ ከርታቴ አጎቴ ይላል አጎቴ ትስቅ ነበረ ብትሰማው እናቴ አጎቴ
ሳቅ በሳቅ መካት ሉቴ አጎቴ 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 በጫት ደንዝዘህ ለራስህ ፈዘህ ጓደኝነት ይዘህ ከዑመር ኮምበልቻ ያንን አሳቻ ቀለቡ 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 ጫት እንላለን። አሁን ደግሞ በዚህ አድርገን ትንሽ ዜማ አድርገንለት ጥርግ እናድርገው። እስከ መንዙማ ይወጣልሃል ማለት ነው። መንዙማ ይችላል። የምሽ ነው ያጨበጨብኩለት ሰውዬ ይችላል የሌለ ማለት ነው። ያኔ እኔ ራሱ የዚህን ያህል ዜማ አላወጡልኝም። እኔ አሁን ከፍቶኛል። ይህን በመሰለ ድምፅማ እንደገና ሊዘምልን ይገባል። እሳቸው ሌላ እንኳን ያለቀቁት እንዲያውም ሌላም አለ ያለቀቁት አለ ሌላ እንዲያውም በጣም የሆነች ልጅ ደግሞ በኮሜንት እኔ ጋር ነገራችን ላይ ከወጣ በኋላ ነው እንደዚህ አለ በጣም እንትን ብሎ ምናምን ከዛ በቃ ጥርጥር ያለ አማርኛ የተጠቀምኩበት ከዛ ከወጣ በኋላ እንደዚህ አለ አላቅም አለ ደላላ ሆነ ምናምን ብሎ በኋላ ይጮህ ከዛ የሆነች በኮሜንት ምን ነግደህ ነው ደላላ ነህ ያለ ላይ ወንድ ኮንክ እነሱ ጋር ላገናኝህ ብየው ስለኛ እያወራን ያለን ይሄ መጀን ማለት የለም አማላጅነት እኛን ጠይቃለን አይደል እኛ ይቻላል ነው የምንለው ከዛ አማላጅነት ይቻላል የምትል ከሆነማ እንደ ካፊሮቹ ልክ እንደ ክርስቲያኖቹ ማርያም ወይ ደግሞ ገብርኤል ሚካኤል እያሉ እንደሚጠሩት ልክ እንደዛ እያረክ ከሆነ ዋለኝ ከዛ እኔ የራሴን ማቀው ስለነሱ ማወቅ ከፈለክ ደግሞ ወንድ ከሆንክ ሄድና አለ ብዙ ቤት አላቸው ሄደህ እነሱ ጋር ለምን እንደዚህ ገብርኤል ማርያም እንደዚህ የምትሉ ብለህ ንገራቸው ልክ ይልሃል አይ መሄድን ቦታው ማታውቅ ከሆነ ደግሞ እና እኔ ልውሰድህ ላገናኝህ አልኩት ደላላ አለ ከዛም በኋላ በነገራችን ላይ በዚህ ርዕስ ላይ እኮ እነሱ መልስ ቪዲዮ እየሰሩባቸው ነው ክርስቲያን ከቻልክ አሳያቸው አሁን የፖስትኩት አለ ኡስታዞቹ ሁላ እየረገጧቸው ነው በኃይለኛው ትልልቆቹ አንድ ነን የነበረው የሚሉት የነበረው ቀርቷል አሁን ዋሃብያዎቹ አንድ ነን ይሉ አልነበረ እንደውም ሲሉ ነበር አሁን ክርስቲያን አሰማቸው ከቻልክ የመጀመሪያው ነው አቃል ይሄኛው ፒንክ አረኩት ቀጥላለሁ ማለት እሱ በግልጽ ነው ማስተናገዳቸው ባሽ ከሚባል በኢስላም ጀርባ ላይ ተሰክስኮ ካለ ነገርሳ መንቀር ተጠንቀቁ። አህባሾችን በተመለከተ ሁሱ የተናገረው ንግግር አለ። እንዲሁም ደግሞ ስለ አህባሾች አስተምሮ አንዳንድ ነገር የምላችሁ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ወደ ሁሱ ንግግር እንሻገርስ أحذركم من فرقة الأحباش እኔ በግልጽ ነው ማስተናገዳቸው ባሽ ከሚባል በኢስላም ጀርባ ላይ ተሰክስኮ ካለ ነገርሳ መንቀር ተጠንቀቁ። በነገራችን ላይ እንደዚህ አይነት ነገሮች እኮ ግልጽ ናቸው። ምን እንደሆነ ታውቃለህ? መጀመሪያ ላይ ሳይታወቅባቸው እንዳይነቃባቸው አንድ ነን የሚለውን ነገር ለመዝራት ይሞክራሉ። በመካከላቸው ምንም ይሄ የዋሃብያ እንትን ነው። ዑመር ኮምቦልቻም እንደተናገሩት የዋሃብያ ታርጋው ውሸት ነው ብለዋል። መጀመሪያ በውሸት አንድ ነን ምናምን ብለው ካሰማመጡ በኋላ እየገፋችኋቸው ስትመጡ በዚህ ልክ ደግሞ ይመጡባቸዋል። ይሄንን በጣም ኤክስፔክት ማድረግ ይጠበቅባቸዋል። ከዚህ በላይ ከሰራችሁባቸው ገና በደንብ ቻሌንጅ ሊያደርጓችሁ ይችላሉ። ያን ጊዜ የሚወስነው ምንድነው የእናንተ ጥንካሬ እናንተ ያላችሁበት ሁኔታ ሶሻል ሚዲያውን ገፍታችሁ የምትመጡ ከሆነ ያን ጊዜ አይ ቲንክ መቋቋም ወይም ደግሞ እነሱንም እንትን ማድረግ ይቻላል ማለት ነው እንጂ ፋይናሊ በቃ አምነው እንደዚህ ነው በዚህ ሁኔታ ነው የሚያንጓጧችሁና የሚሰድባችሁ አንድ ነን የሚለው ነገር ከዚህ በኋላ ይቀራል ማለት ነው። ለምን በጣም በኃይለኛው በከባዱ ቻሌንጅ እያደረጋችኋቸው ስለሆነ ልክ ነህ ሲያስመስሉኝ ነበር ያ እና እንደዛ ነው ቢበቃንስ ዛሬ ተመስል እንግዲህ ለባለቤቱ ቴንኪዩ ትመጣለህ ትገባለህ ችግር የለውም አጎቴ ሰሞኑን እንመለሳለን እንገባለን እናወራለን እሺ ክርስቲያን ያለውልህ እኔ ከፍታለሁ ሰሞኑን እኔ ስከፍት ሰሞኑን ትመጣለህ እኔ ነኝ የምታደግህ በጀት
ወይ የነፃነት ቤት እንደኔ ማን ይሆናል ስላለ አባሾችማ በእኔ እኮ መደሰት አለባችሁ። አንድ ቀን አንተ ስቀር ቤቴን ወረሱት እኮ ሚዩት አድርገው። አየህ ሲጀመር እኮ መጀመሪያ አካባቢ ነግሬሃለሁ። ቀስ በቀስ እውነቱ እንትን እያለ ሲሆን እነዛ ሲጋፈጡ ምናምን ሲሉ እኔ መሰሎች ነው። እኔ እኮ እንዲያውም እኔ እኮ ያን ያህል አልተማርኩም። እሺ አዎ በዚህ ስም ነው የቀየርኩትና በዛኛው እኮ ልቀጥል አልቻልኩም። እፎዬ በሰጠኸኝ ከሰጠኸኝ መምህር ጋር መቀጠል አልቻልኩም። እንትኑ ተያዘብኝ እልሃለሁ። እንትን እኔ የምላላከው መልእክት እሱ ጋር ነው የሚደርሰው ታውቃለህ። አንድ ባጃጅ አለና ግቢ ውስጥ የሚቆም እሱ ስር ነበር ተቀምጬ መልእክት የምለዋወጠውና በእውነት ነው የምልህ። ከዛ እዛ ውስጥ ተቀምጦ ነበር የጠበቀኝ። አንድም ቀን እዛ ውስጥ ተቀምጦ አያውቅም። በጊዜ ነበር ገብቶ የሚያርፈውና አላወኩም። እኔ እንግዲህ እንዴት ዳይቨርት እንዳደረገው አላውቅም። ወደሱ ነው የሚሄደው መልእክቱ እልሃለሁ። እና አሁን ራሱ ዛሬ ከቤት ውጭ ሆኜ ነው ሌላ ቤት አድሬ ነው ገስት የገባሁትና እያወራሁ ያለሁት ማለት ነው። እስቲ በሌላ መንገድ የምገናኝበትን እንትን ታመቻችልኛለህ? ትምህርቶች አሉ፣ ኦንላይን ላይ ትምህርቶች አሉ። እውነት ለመናገር አሁን ላይ ብዙም አስቸጋሪ ነገሮች አሉ ብዬ እንትን አይደለም። መማር ለሚፈልጉ ኦንላይን ተማሩ። መምህር እንመድባለን። ከዛ በተሻለ ግን ማድረግ ምንችለው አይኖርም። ብናደርግ ደስ ይለናል። መምህራኖችን አመቻችተን ጠይቀን ለምነን እያደረግን ያለ ነው እኛ ስለሆን ነው። ከዚህ የተሻለ ግን ፐርሰናሊ ብትጠይቁኝ ባደርግ ደስ ይለኛል። አላደርግም፣ አልችልም። ሶሪ። ለምመጡ አንድ ነገር መጣችሁ። ባዋይህስ ዩቱብ አለ፣ ቪዲዮዎች አሉ፣ ዩቱቦች አሉ። አድምጡ፣ ተማሩ። ቆራጥ ምላሽ ይሄ ምንድነው? እሱ አፖች አሉ፣ አውርዱ፣ አንብቡ። ከስር ተማሩ፣ አፖችን አንብቡ፣ ዩቱብ አድምጡ፣ ቤተክርስቲያን ሂዱ፣ ቆራጡኑ ተማሩ። በተቻለ መጠን መምህር እንመድባለን፣ ለምነን ማለት ነው፣ ተቸጋግረን። በዚህ ውስጥ መምህር መላኩን በደንብ አመስግኑልን። መምህር መላኩ ከየትኛውም በላይ እየሰራልን ያለ መምህር መላኩ ነው። ብዙ ሰዎች እየሰጠ ነው ያለ ነው መምህር መላኩ። እንደዛ አይ ቲንክ እንትኑን ቀጣይ ስሙን አላውቅም፣ የቲክቶኩን መምህር መላኩ እንደዛ። ከዛ በዘለለ ግን ከእስልምና የሚመጡ ልጆች ልንረዳችሁ የምንችለው በአሁኑ ሰዓት ላይ ይህንን ብቻ ነው። ይህንን ብቻ አወቁ። በጣም ብዙ ችግሮች አሉብን በአሁኑ ሰዓት ላይ። እስልምና የተመቱ ልጆች አሉ፣ ስርዓት የተቀመጡ አሉ፣ ሰው ጋር ያስቀመጥናቸው አሉ፣ በጣም መከራ ውስጥ ያሉ አሉ። ከዚህ በላይ ግን ችግር መስማት አልፈልግም እኔ ፐርሰናሊ። ሶሪ ባሪያውም እንደዚህ ስል ከዚህ የተሻለ ልናደርግ አንችልም በአሁን ባለን ሁኔታ ላይ። ለመማር ከሆነ ደግሞ ኢዚ በአሁን ሰዓት ላይ በጣም ቀላል ነው ነገሮች። መማር ለሚፈልግ ዩቱብ ሄዶ ይማር። የሃይማኖት ጉዳይ ነው። መማር ፈልጋለሁ ለሚል ጤናማ አይምሮ ላለው ጤናማ አካል ላለው ዩቱብ ሄዶ ያዳምጥ። እስልምና ትክክል አለመሆኑ የገባው ሰው ሄዶ ያዳምጥ። ይህንን ነው ሪፈር የምናደርገው። ከዛ የዘለለ በቃ ምንም ሌላ የምናደርገው ነገር አይኖርም ማለት ነው። ሌላ የምንተባበራችሁ አይኖርም። ምክንያቱም በጣም ብዙ ልጆች ስላሉብን፣ በጣም ብዙ ችግር ስላለብን እኛም ጨምሮ ራሳችንም ህይወታችንን የተጣደ ብረት ምጣድ ሊያስቀምጠን እየሰራን ስለሆነ ሰው ህይወቴን አድናለሁ የሚል ሰው በምን ውስጥ የሚሆን መታገል አለበት። በቃ ያንተንም ታሪክ ሰምቻለሁ፣ የነበርክበትንም ታሪክ ሰምቻለሁ። አስቸጋሪ ነው፣ በጣም ወረስት ነው፣ ሰምቻለሁ። ከአንተ የባሱ ደግሞ በጣም ብዙ በየቀኑ እንሰማለን፣ በጣም ብዙ ችግሮችን ሚዲያ ላይ መተን። ሁሌ ግን ማልቀስ አልፈልግም እኔ። ዴቭ አሁን ስራውን ትቶ ነው ያለው።
ስራውን ዘግቶ በነፃ ነው እያገለገለ ያለው። ለሚበላው ለሚጠጣው ወንድሙ ላይ ጥገኛ ተቀምጦ ነው እየሰራ ያለው። ያለውን እንዳለ ሸጦ ጨርሶ ነው ያለው። ቃል ከእስልምና ነው የወጣው። ከቤተሰብ እንዳለ ንብረት እንኳን እንዳይወርስ እንምለውታል። ከዛ በተረፈ ግን ያኔ በተፈጠረው ግርግር እኔ ላይ እንትን ተፈጠረው መስሪያ ቦታውን አዘግተውታል። ዘግቶ ሸጦ ጨርሶ ያለውን እየሸጠ በልቶ ጨርሶ አሁን አንድ ወንድሙ ላይ ቁጭ ብሎ ነው ያለው። ስለዚህ አዲስ የምትመጡ ሙስሊሞች ይህንን ቻሌንጅ አውቃችሁ ኑ። ቻሌንጁ ማትቋቋሙ ከሆነ እንዳመጡ ቻሌንጃችሁን አንሸከምም። የእናንተን ቻሌንጅ አንሸከምም። በእቶናል። በጣም ብዙ ተሸክመናል። በጣም ብዙ አሉብን አሁን እላያችን ላይ ተሸከምናቸው። ከዚህ ውጭ ግን አዲስ የምትመጡ ካላችሁ ቤተሰብ እንዲያደረገኝ እናት አባት እንዲያደረገኝ ተስራ እንዲተባረርኩኝ እንዴ ምን ልሁን ኔቨር እንዳትሉን። ይህንን ችግር ጨርሳችሁ ብቻ ምመጡ ብቻ የምናስተናግደው። ከዛ ውጭ አናስተናግድም። ማንንም ምን ያላስተናግድም። ብዙ ልጆች የመለስኳቸው አሉ። ትናንት ወዲያ አንድ ልጅ የመለስኳት አለች። ከሌላ ቦታ መጣ፣ ሌላ ቦታ ላይ እንደዚህ መጣ ኖ አንፈልግም ብዬ የመለስኳት አለች። አናስተምርም እንትን አንልም። አስተምሩኝ ልጠመቅ ነበር ያለች። ኖ ቅድሚያ ስራ ፈልጊ፣ ስራ ያዢ፣ ራስሽን አደላድሪ። ከዛ በኋላ ጤናማ ኑሮ መኖር ስትጀምሪ ከዛ በኋላ ጠይቂን። አይ በራሴ ብለሽ ግን መጠመቅና መማር ትችያለሽ። እኛ ግን አሁን እንደዚህ ብዬ ወጥቼ እንደዚህ ቦታ በእንትን ውስጥ በችግር ውስጥ ሆኜ ነው ያለሁት። መማር ፈልጋለሁ ነው አንፈልግም። ቅድሚያ ራስሽን አስተካኪ፣ ኑሮአችሁን አስተካክሉ፣ ህይወታችሁን አስተካክሉ። ከቤተሰብ ጋር ካላችሁ ከቤተሰብ ጋር በሰላም ያለው ሁኔታ እንትን በሉ። ካገባችሁ በኋላ ወይን ጠይቁን እንዳመጡ አለበለዚያ። ምክንያቱም አባቴ እንደዚህ አለኝ፣ እናቴ ደበደበኝ፣ ንብረቴ ተወረሰብኝ፣ በጣም ብዙ ችግሮችን ሰማን። ኦቨር ሆኖብናል። አሁን ኦቨር ነው። አንድ የምንተባበራችሁ ምንድነው? ማስተማር ብቻ። መምህር ለምነን ነው እየመደብን ያለ ነው መምህር። ከዛ በዘለለ ግን ከሌ ተመታ፣ ከሌ ተደበደበ፣ ከሌ ተባረረ፣ ከሌ ተፈለጠ፣ ከሌ ተቆረጠ አንድ ችግር የምነግሩን እንዳመጡ። በዚህ ሳምንት የመለስኳችሁ ልጆች ስለምታውቁት አናስጠምቃችሁም አናስተምራችሁም እየመለስኳችሁ ስላላችሁ ምንም ችግር አልነገሩኝም። ገና ችግር እንደሚመጣባቸው አወኩ። ችግር እንደሚመጣባቸው ገና ከሁኔታው ስረዳ ና አናስተምርም ብዬ ነው የመለስኳቸው። ምክንያቱም ነገ ችግሩ ሳይመጣ አስቀድሞ ችግሩን መከላከል ግድ ስለሚለም ማለት ነው። ስለዚህ ስትደላደሉ ጤናማ ኑሮ ስኖሩ ያኔ ወደኛ ነው። ከዛ በዘለለ አንቀበልም። ሚዲያ ላይም አይደለም በውስጥም እንዳነግሩ። የኔ አቋም ይሄ ነው፣ ግልጽና ግልጽ። ምክንያቱም እስልምና ላይ የሚሰሩ ልጆች በምን አይነት ሁኔታ እየሰሩ እንዳሉ ስለማቅ የነሱን ችግር የቃልን ችግር መስማት አልፈልግም። እኔ ችግሩን እንዳለ መስማት ስልክ እንኳን አንደዋወልም ብዙም አሁን ላይ። ምክንያቱም ያለበትን ስለማቅ ችግሩን መስማት ስለሚጨንቀኝ ማለት ነው። እንዳልሸከምለት ለምን ችግሩን ሰማለሁ? ስለዚህ መጠመቅ እንፈልጋለን የምትሉ ልጆች እንዳመጡብን። ቅድሚያ ራሳችሁ ተምራችሁ ችግራችሁን ጨርሳችሁ ችግር እንደማመጣባችሁ ቤተሰብ እንደማያጠቋችሁ እርግጠኛ ስትሆኑ ብቻ ነው ወደኛ። ቤተሰብ እንደሚያጠቋችሁ አደጋ እንደሚያደርሱባችሁ የምታምኑ ከሆነ እኛ ጋር እንዳመጡ። እኛ ወታደር የለንም፣ ፖሊስ የለንም። ሰው ልንከላከልላችሁ አንችልም። ጓደኛ፣ እናት፣ አባት የሚያጠቋችሁ ከሆነ አደጋ የሚያደርሱባችሁ ከሆነ የተቀየሙን ስላሉ ማለት ነው አደጋ ደርሶባቸው። እኛ ወታደር የለንም፣ ሄደን ከታሰሩበት የምናወጣባቸው ምንም ሚንስ የለም። ስለዚህ እንደዛ የተቀየሙን ሰዎች ሳሉ የተመቱ አሉ። ተመተው ሄደን ስላልጠየቅናቸው ያኮረፉናሉ። ሄደን ለመጠየቅ ደግሞ አንችልም። ምክንያቱም የያዟቸው አካላት የራሳቸው ቤተሰቦች ናቸው ያስመቷቸው። እነሱ ጋር ሄደን ደግሞ መጠየቅ አንችልም። እነሱ ጋር ሄደን እንጠይቅ ብንባል እኛ ደግሞ ተመቺ ነው የምንሆነው። ያን በመባል እንትን የተባባልናቸው ልጆች አሉ። ስለዚህ
ይሄ ነገር እንደማይደርስባችሁ እርግጠኛ ብቻ ስትሆኑ ውጡ እና እንደዛ ነው። ግልጽ ነው። የኔ አቋም ይሄ ነው። ኦኬ እሺ፣ አንዴ ፈድሉ ያ ምንድነው ትምህርት ከሆነ በነገራችን ላይ ብዙ የምንፈልጋቸው ማንኛውም ትምህርት በነገራችን ላይ ሰርች ብናደርግ አርቲክሎች ሊመጡ ይችላሉ፣ ዩቲዩብ ቪዲዮዎች ሊመጡ ይችላሉ፣ አፖች አሉ። ማንኛውንም ጥያቄ ኢቭን መምህራን እኮ ቤተክርስቲያን እኮ በር ላይ ጠጋ ብለን ብንጠይቅ መስቀል የሚያሳልሙ ካህናትን ሊመልሱልን የሚችሉ በጣም እጅግ በርካታ አሉ። ግን ከዛ መልኩ ከዛ በዘለለ ምንድነው እጃችን ላይ ባለው ስልክ እንኳን ሰርች ብናደርግ ጥያቄውን ብዙ ጽሁፎችን ልናገኝ እንችላለን። እንደውም የተለያዩ መምህራን የጻፏቸውን እናገኛለን እና ዩቲዩብ ቪዲዮዎችም አሉ። ትክክለኛ የሆነውን ሶርስ ለይቶ ከዛ ውስጥ መጠቀምና ማንበብ፣ ለጥያቄዎቻችን መልስ ማግኘት፣ መጽሐፍ ቅዱስን ደግሞ በደንብ ማንበብ፣ ይሄ ለጥያቄዎቻችን መልስ እንትን ሊል ይችላል። ያው እንግዲህ ከዛ በዘለለ በፕራይቬት በሆነ ላይፍ የግል ህይወት ላይ መግባት ግን በጣም አስቸጋሪ ነው እውነት ለመናገር አሁን እፎይ እንደተናገረው። ምክንያቱም ብዙ ተደጋጋሚ ችግሮች ስለሚደመጡና ስለሚሰሙ ማለት ነው። ያ ምንድነው እዚህ ጋር ክርስትና ላይ እንደ ሌሎች ሃይማኖቶች ያልሆነበት ምክንያት ለየት የሚያደርገው ምንድነው ሰዎችን በገንዘብ በንብረት በኑሮ ሁኔታ አመቻችቶ የሚጠራ ሃይማኖት አይደለም። እንደዚህ ለዓለማዊ ለስጋዊ ፍላጎት አመቻችቶ ነው እንደዚህ ከመጣችሁ ይሄን ያህል ገንዘብ ይሰጣችኋል፣ ይሄን ያህል የኑሮ ሌቭላችሁ ከፍ ይላል፣ በዚህ መልኩ ተደስታችሁ በልታችሁ ጠጥታችሁ ለብሳችሁ ትኖራላችሁ፣ ለእናንተ ብትመጡ እንደዚህ ቤት ተዘጋጅቶላችኋል፣ እንደዚህ ንብረት አላችሁ ብሎ የሚጠራ ሃይማኖት አለመሆኑ ነው። እንግዲህ ምንድነው ስለዚህ አንድ ሰው ክርስቶስን ሲያገኝ ቻሌንጆቹም ወይም ደግሞ በዛው ልክ ምድራዊ ስጋዊ ተግዳሮቶች እንዳሉ መረዳት ያስፈልጋል። ስለዚህ ክርስቶስን ብለን እስከመጣን ድረስ እነዚህን ችግሮቻችን አንደኛ ተቋቁመን ማለፍ የምንችልበት ሁኔታ ውስጥ ስንሆን ቢደረጉ መልካም ነው ብዬ አስባለሁኝና ያው ከዚህ አንጻርም ብናየው ጥሩ ነው የሚለውን ሐሳብ ለመስጠት ሜቢ ግልጽ ለማድረግ ምንድነው እሱ በጣም አስቸጋሪ ነገር አለው። ከእስልምና የሚወጡ እውነት ነው፣ በጣም አስቸጋሪ ነገር አለው። የኛው ማህበረሰብ ደግሞ አልተረዳውም። ስራ ስጧቸው፣ የምታስወጧቸው ልጆች ስራ ስጧቸው፣ ስራ እንዲሰሩ ስጧቸው፣ በዛ ተባበሯቸው። ከዛ በዘለለ ግን አይ ቲንክ የዛሬ 6 ወር ምናምን አካባቢ ቪዲዮ ሰርቻለሁ። እኔ አንድ ልጅ ቢያንስ ስራ ስጡን ብዬ ማለት ነው። ባለፈው ላይቭ ላይም ተናግሬያለሁ። አንድ ሰው ስራ ሊሰጠናል የመጣ የለም። ለአንድ ልጅ እንኳን ስራ ማግኘት አልቻልንም። በ6 ወር ውስጥ ልመና እስካሁን ድረስ ስራ አላገኘ ነው። ኢማጂን ለ6 ወር ለምነን ለአንድ ሰው እንኳን ስራ ምን አባ ቃል ይታገዝ ትላለህ? ወሬ አታውራ እባክህ። ማገዝ ከፈለክ በውስጥ ግባ እናውራው። ወሬኞች ማንም ችግር የለበትም። እዚህ ሰርቶ መብላት ይችላል። የማገዝ የመታገዝ ጉዳይ አይደለም። አትሊስት በስራ ተባበሩ ብለን ለ6 ወር ያህል ለአንድ ልጅ ስራ ተባበሩን ብለናል። አንድ ሰው ስራ የሚሰጠን አጣን። ሰው ከዚህ በላይ ሪስክ መውሰድ አንችልም። ለዛ ማንኛችሁም ልትጠመቁ ስትመጡ ሪስክ ሚኒማይዝ አድርጋችሁ በራሳችሁ ሃንድል ማታደርጉ ከሆነ ሪስክ እንዳነግሩን። ይሄንን አይ ቲንክ ቃል መቼን የተነጋገርነው ማንንም ሪስክ አንቀበልም ተባብለን ምን ለታ ነው በቅርብ ቀን ተራውለን አውርተናል። ሰሞኑን ተነጋግረናል። ከ2 ቀን ከ3 ቀን በፊት ማለት ያማል የሰው ችግር መስማት በራሱ በጣም ነው ፔንፉል ነው። እኔ ለራሌ ምንም እግዚአብሔር ይመስገን በቃ መሮናል። ግን የነሱን ሲሰማ ያማል። ወንድሜ እንደዚህ ተደረኩኝ፣ በአባቴ እንዲህ ተደረኩኝ፣ ቤተሰብ እንደዚህ ያስደረገኝ፣ ተደበደቡ፣ እንዲህ ንብረት በጣም ብዙ ቦታ ይለቀቁ አሉ፣ ሀገር ይለቀቁ አሉ፣ ትዳር ይበተኑ አሉ፣ ቤተሰብ ትምህርት ያቋረጡ አሉ። በቃ እነኚህ ሁሉ ሰምተናል። በቃ ሪስኩ ሃይ የሚሆንባችሁ ከሆነ አትውጡ። እምነታችሁን በልባችሁ ያዙ፣ ተማሩ፣ ጠንክሩ። ራሳችሁን አቅም ስታደራጁ ቦታ ቀይሩና ትጠመቃላችሁ። ይሄንን ብቻ ነው የምንተባበራችሁ። እስከዛ ድረስ የልባችሁን በልባችሁ ያዙ። ይሄንን ብቻ ነው የምንተባበራችሁ። የራሳችን ኃይል የራሳችን ፖሊስ የለንም። እናንተ ችግሩ ስገቡ ሂድና ከላይ ታስሯል አስለቅቀው የምንለው የለንም።
ከሌ ቤተሰቡ ቆልፈውበታል ሂዱና አስፈቱት የምንለው የለንም። ደጋግመን የምንነግራችሁ ይሄ ነው። እስልምና ላይ ስንሰራ እንዲቀላል ነገር አይደለም እየሰራ ነው ያለ ነው። ምክንያቱም ክርስቲያኑ ገና ከገባበት ድንዛዜ ውስጥ አልነቃም። ሙስሊሞቹ በፐርፐስ ነው ሆን ብለው በዓላማ ነው የሚሰሩት። አንድ ልጅ ብትወጣ እንዴት ተሟሙተው እንዴት ለመመለስ አድራሻዋን እንደሚያስሱ እናውቃለን። የኛው ወጥታ እንደፈለገች መጽሐፍ ቅዱስን ብትሳደብ አምላኳን ብትሳደብ ክርስቲያኑ ደንተው አይደለም። ስንት ጋጥ ወጦች ስላሉ ደግሞ ከክርስትናው ከወጡ መጽሐፍ ቅዱስን እንዴት እንደሚሳደቡ እንዴት እንደሚያቆሽሹ ከእስልምና ወጥተው ማቆሸሽ አይደለም እንደወጣ ከታወቀ ሴፍ ነው የሚጠብቃት ዙሪያውን ማለት ነው። ባለፈው ዛራን አይታችኋል ላይቭ ላይ እንዴት እንትን ስትናገር የእሷን የሰማለታ የሶስት ሰው ነው የዛን ለታ የሰማ ነው። ሳውዲ ላይ ብቻ እንደዚህ የሞት እንትን የመጣባቸው ነበር። እግዚአብሔር አበረደላቸው እንጂ ሰው በሌለ እዛ ላይ እንትን ሲባሉ ምን ያህል ስቃይ እንደሆነ ቀኑ ሙሉ ሲያለቅሱ ሲውሉባችሁ እንዴት እንደሚጨንቅ በቃ ቤተሰብ እንደዚህ ተፈጠረ አሁን በቃ ያስገድሉኝ ይሆን እታሰር ይሆን ስንት አይነት ህመምና ለቅሶ መስማት ይሰለቻል በቃ። ስለዚህ በውስጥ እንዳመጡ በአደባባይም እንዳመጡ እኛ የቁጥር ጉዳይ አያስጨንቀንም። ስለዚህ ችግራችሁን ብንካፈል ደስ ይለን ነበር፣ አንካፈልም። ፐርሰናሊ አልካፈልም። ብንካፈል ደስ ይለን ነበር፣ ግን ጫንቃው የለንም። ለመጡ ላሰባችሁ ይሄንን አውቃችሁ እንድመጡ ነው። ቻሌንጁን አውቃችሁ እንድመጡ ነው። መከራውን አውቃችሁ እንድመጡ ነው። መስቀሉን የማይሸከም በኋላ የማይከተለኝ ለእኔ ሊሆን አይገባም ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ባልሳሳት ወይም ማርቆስ 10 37 ጀምሮ ሰው መስቀሉን ለመሸከም ራሳችሁ በራሳችሁ ቆርጣችሁ ነው እንጂ እኛ አብረናችሁ እንድንሸከም አስባችሁ መመጡ ካላችሁ ኔቨር እንዳታደርጉት። ቆርጠናል፣ ወሰነናል፣ አንሸከምም። ካሁን በኋላ የማንንም ችግርም መስማት አንፈልግም። የማንንም ማለት ነው የማንንም እንኳን እናንተን ያው እኔና ቃል እያወራን አይደለም፣ የቃልንም ችግር እየሰማው አይደለም። ምክንያቱም ብዙ መከራ እያሳለፈ ስለሆነ እሱ ራሱ እኛም እያሳለፍን ነው፣ እሱም እያሳለፈ ነው። እዚህ ጋር የሚሰሩት እስልምና ላይ ሁሉ እንደ አልጋ ባልጋ ሆኖላቸው አይደለም የሚሰሩት፣ ሁሉም መከራ ውስጥ ነው። ከእስልምና የወጡት ደግሞ በጣም የከፋ ነው የሚሆንባቸው። ሰው ስራ እንኳን ስጡን፣ ከእስልምና ለወጡ ልጆች ቢያንስ ስራ እንኳን ስጡን ብለን 6 ወር ለምነን ለአንድ ልጅ እንኳን ስራ የሚሰጠን ካላገኘን ትንሽ አስቸጋሪ ያደርገዋል ነገሩ ማለት ነው። ለ6 ወር ለምነ አስለምነ ማታገኝ ከሆነ ቢያንስ ማለት በቃ የሆነ እስቲ እናድን ብለን አንድ ሰው አወጣን እንደ ሳምፕል ማለት ነው። አንድ ሰው ወሰድንና እስቲ እኛ እንትን በቃ ከሚገሏት እንታደግ በእንደዚህ አይነት ሁኔታ ብለን ማለት ነው። አላገኘንም። ሰው ሜቢ ከዛ ውጪ ሌላ እንኳን የምንቀበለው እንትን ምንለው የለም። ያው ቅዱስ ጴጥሮስ እንደሚለው የምንሰጣችሁ ወርቅና ብር የለም ክርስቶስን ነው የምንሰጣችሁ። መከራ የሚያመጣባችሁ ከሆነ ግን መከራውን እኛን ተማምናችሁ ክርስቶስን አትቀበሉ። መከራውን ለመቀበል ራሳችሁን ተማምናችሁ ነው ክርስቶስን መያዝ ያለባችሁ። ክርስቶስን ተማምናችሁ ራሳችሁ። እዛ ነው ለምን ተመትቼ አልጠየከኝም፣ ለምን እንደዚህ መተህ ሆስፒታል አልጠየቃችሁኝም ብላችሁ ያኮረፋችሁ የምታኮርፉ ወደፊትም ካላችሁ አይካንዱ ምንም ላደርግ አልችልም። እኔ እንደዚህ አይነት ነገር ላይ እንደዚህ አይነት ነገር ማድረግም ምችል አይመስለኝም፣ አልችልም። እና እንደዛ ነው። መተንም ደግሞ ደጋግመንም አናወራውም ይሄንን ቶፒክ ዛሬ ስለተነሳ ነው ያለቀስንባችሁ። ደጋግመንም አናወራውም፣ እንዲወራም አልፈልገው። ያ ትክክል ነው። ይሄ ቦታ የብር ነገር ሁሉም ቦታ ነው። እዛ ብር ለምዳሉ ሰላም ክላሉ ከሳምንት በኋላ ይመለሳል። እዛ ራሱ ይሄ ሰው ካመነ ለራሱ ነው አይደል? የእናንተ ድርሻ ማስተማር ነው።
እፎይ በሰፊው ተናግሮታል። ሌሎቻችሁ ምናልባት ድንገት ከተነሳ አይቀር በሰፊው ስለሄደበት አልደግምም። ለሚያስተምሩን ሰዎች ኦልሞስት አይ ቲንክ ባለፈው አካባቢ ነው የወጣ ነው። እግዚአብሔር ያክብርልን። ስለዚህ መምህራን አይ ቲንክ ጥሩ ተቀርፎልናል። በመምህራን ጉዳይ አሁን በከፊልም ቢሆን ጥሩ እያስተማሩልን ያሉ ሆናሉ። መማር የምትፈልጉ ሰዎች እንመድባለን ማለት ነው። መምህር ትማራላችሁ። ያን ነው በጣም አስማሳች በአቅማችን የምንችለው መምህራንን ማገናኘት ነው። ያው ከስራ አንጻር ከአቅም መቸገር ጋር ከአደጋ ጋር በተያያዘ ሳምንት አሉ ነው ማርለ እኔ ቴሌግራም ፖስትቼ ነበረ። ዱባይ ላይ ያላችሁ እንዲህ ሳውዲ ላይ ያላችሁ ምናምን ነገር ሰዎች አደጋ ላይ እየወደቁ እየተቸገረ ስለሆነ ማለት ነው ሲመጡ ብዙ አይነት ጥንቃቄዎች ስለማይወሰዱ አደጋ ላይ ይወድቃሉ። ህይወት አደጋ አለ፣ የኢኮኖሚ አደጋ አለ፣ ብዙ አደጋ አለ። ለዛ ተዘጋጅታችሁ ፕሪፔር ሆናችሁ መምጣት ነው ያለባችሁ። ወደ ክርስትና ስትመጡ እዚህ ላይ ያለኑ ሰዎች ምንም ማድረግ የማንችልባቸው ነገሮች ብዙ ነገሮች ስላሉ ማለት ነው ምንም ማድረግ አንችልም፣ አቅምም ስለሌለን መሬት ላይ ያለ ድጋፍ ብዙም ስላልሆነ ለጊዜው ማለት ነው። ሶ ብዙዎቻችሁ በህይወታችሁ ተወራርዳችሁ ነው የምትመጡት። ታውቃለሁ ክርስትና መከራ ይጠይቃል፣ መታገስም ይፈልጋል። ግን አንዳንዴ በአይን እየታየ ያለ ወደኛ ይመጣ እኛን ተስፋ አድርጋችሁ የምትመጡ ሰዎች ትኖራላችሁ እና ለዛ ይመስለኛል እፎይ ምርር ብሎት አይ እኔ አቅሜ አይችልም እስከ ማለት ጫንቃ የማይሸከምም ያለው ማለት ነው። ስለማይሆን ማለት ነው ሁሉንም ሰው ማዳን አይቻልም፣ ለሁሉም ሰው ስራ መስጠት አይቻልም። የዛሬ 6 ወር ብሎ አሁን እፎይ ጠቀሰው አይደል አንዴ ስራ እኔ ነኝ እንደውም እንዳጋጣሚ ከፍ ጋር ወርተን አንዲት ልጅ አለች እኔ አፍሬ እግዚአብሔርን በእግዚአብሔር የሚያውቀው እስካሁን ድረስ ልጅቷን አላወራት። እፎይ ነው የሚያወራት። ያሳፍራል፣ አንገት ነው የሚያስደፋው። ጋይስ ችግር የለውም አታስቡት ምናምን ስራ እንፈልጋለን ሳምንት ባልሞላ ይገኛል ብዬ ካወራው በኋላ ይኸው 6ኛ ወር አለፈን፣ አንድ ስራ አልተገኘም። አንድ እኔ ከዛ በኋላ ለየትኛው እህት ነው አሁን ስራ ፈልጋለሁ ብዬ የማወራው? ለየትኛው ወንድም ነው እኔ ፈልጋለሁ ብዬ የማወራው? አፉም የለኝ የማወራበት። ይችኛዋን እህት አላዋራትም ሲጀመር በቃ አፍሬ ማለት ነው። በጣም ነው የሚያሳፍረው። በጣም ከእርዳታ ጋር በተያያዘ ማለት ነው። በጣም ነው አንገት የሚያስደፋው ጋይስ፣ አንገት ነው የሚያስደፋው። ተቋም ያስፈልጋል። አዎ እስከዛ ድረስ እንግዲህ ተቋሙ እስኪመጣ እስከሚቀበለው ድረስ ግን ዊካንት ብለን ማለፍ ነው የሚሻለው። እኒያው ለትምህርት የምትፈልጉ ሰዎች ግን ቴሌግራም ላይ ትማራላችሁ፣ ዲስኮርድ ላይ ምናምን ትማራላችሁ፣ ዩቲዩብ አለ ሞልቷል፣ ቲክቶክ ሁሌ ነው የሚገባው፣ መማር ይቻላል። መምህራንም ካስፈለጉን መድባለን፣ ችግር የለም። እስካሁን ባለን አቅም ይሄን ነው የምንችለው ማክሲመም። እኒያው እንዳይከፋችሁ ምንም ስለማንችል ነው። ማንችለውን ነገር ደግሞ ሰዎችን የህይወት አደጋ ውስጥ መክተት ከባድ ስለሆነ በየጊዜው መጥቶ መለመንም ከባድ ስለሆነ የኛ አቅምና አቅም አንድና አንድ ምንድነው ማስተማር ነው አይደለ? ሁሌ ማስተማር። አንድ ሰው ኃላፊነቱን ሲወጣ ይሄን ነው በምንችለው ማስተማር ነው። በውስጥ መጣችሁ በአደባባይ ማስተማሩን እንሰራለን። ከዛ ውጭ ያለው ግን የሌላ ሰዎች ኃላፊነት መሆን ስላለበት እነሱ እስከሚመጡ ድረስ ማሰላማ ዴባ ቀጥል። ቴንክ ዩ ሜቢ እኔም ወደ መኝታ እየሄድኩ ነው። አበዛውባችሁ እንግዲህ እና ግልጽ ነው ሜቢ ግልጽ አድርገነዋል ይመስለኛል። ከዚህ በላይ ብዙም በሰለምቴ ስም የመጣ ገንዘብ የረዳ ነው እስካሁን ድረስ የለም። አይ ቲንክ አይደለ የሰበሰብንም እንደዚህ ያልንም የለም። ሜቢ ከራስ ከኪስ ወጥቶ እንደዚህ ፐርሰናል እንትን ከተደረጉ ውጪ ለሰለም አይ ሚን እዛኛው ፈድሉ ስላነሳው ነው ለሰለምቴዎች እየተባለ ገንዘብ እንደሚባለው የተሰጠ ገንዘብ የለም፣ አንሰጥምም። ይሄንን አስምረን የምንነግራችሁ ምንሰጠው ነገር የለም። ፈድሉ ስላለው ነው ገንዘብ ምንሰጠው የለም። ለአንድ ልጅ ነው ስራ የጠየቅነው። እሷን ከቤተሰብ የግዴታ ቤተሰቦቿ ኡስታዞች ሼሆች ምናምን ስለሆኑ ማውጣት ስለነበረብን ስለወጣን ነው። አደጋ ውስጥ ስለነበረች አደጋ ውስጥ ስለገባኝ ነው። ለእሷ ሜቢ ልንጠይቅ እንችላለን። እሷን ሜቢ ወደ አረብ ሀገር መሄድ ካለባት እንልካታለን። አሁን ስራ ልናገኝላት ስላልቻለን። ከዛ ውጪ በገንዘብ እንዲህ ብለን ለማንም አድርገን አናውቅም፣ ወደፊትም አናደርግም። መደረግ ካለበት ለማን ማድረግ አለብን ስለምናውቅ ለሚመጣ ሰው ግን አናደርግም። መደረግ ካለበት ግን የምናውቃቸው ልጆች አሉ። አንድ ብር ወደ ክርስትና ለሚመጡ ብለን የሰበሰብነው የለም። አንድ ብር አላደረግንም፣ አናደርግም።
ወደፊትም አይደረግም። በብር ከፍለን የምናመጣቸው ስለማይኖሩ ማለት ነው። ያንን ታርጌት አድርጎ የሚመጣ ካለ እዛው እንዲቆም ማለት ነው። ይሄንን ጠንቅቃችሁ ወቁት። በተረፈ ምንድነው እሱ በተደራጀ ሁኔታ መሰራት አለበት። እሱ ያፍ መሆን የለበትም። መደራጀት አለበት፣ መደረጀት አለበት ምናምን እንደዛ ነው እና ቻሌንጅም አያስፈልግም። እውነት ለመናገር በየወሩ የናህል ገንዘብ እናዋጣ ምናምን። ለማን ነው የምታዋጣው? ወደ ክርስትና እንዲመጣ ገንዘብ ልንሰጠው ነው? አንሰጥም። መሰጠት ያለባቸውን ነገርኳችሁ። ለምሳሌ ለክርስቲያን እስቲ ስልክ ግዙለት ብሎክ እንዳታደርገኝ ደግሞ አንተ ሰው። ምክንያቱም ስልክ ያስቸግረዋል ሲከፍት 24 ሰዓት እያስተማረ ስልክ እንኳን ያልገዛህለት ሰውዬ ለሚሰጠው ልንገርህ፣ እኔ መስጠት ከፈለክ ለቃል ግዙለት እስቲ። መደረግ ካለበት ለማን እንደሆነ ስለማቅ ማለት ነው። ተው እንጂ እና ምን ልላችሁ ነው፣ ትመጣላችሁ፣ መምህር እንመድባለን፣ እሱን ኃላፊነት ወስደናል። የምትጠመቁበትን የካርድ ምናምን ከቨር እናደርጋለን፣ እንችላለን፣ በኪሳችን አውጥተን። ኪሳችሁ ገንዘቡ ማይገባ ስለሆነ የነጠላ የሙሉ ልብሳችሁን ስፖንሰር አለን፣ እግዚአብሔር የተመሰገነ ይሁን። እሱን እንችላለን። የምንለብሱትን የምትጠመቁበትን አታወጡ። ከዛ በዘለለ ተመታውኝ፣ ተፈለጥኩኝ፣ ተቆረጥኩኝ ምንም የምናደርገው ነገር የለም። ምክንያቱም ለአንድ ሰው እንኳን ስራ ያገኘን ሰዎች ስላልሆንን ለእናንተ ወደፊትም እንደማናደርግላችሁ ወቁት። ማለት የራሳችን ስራ ስለሌለ ልንቀጥራችሁ አንችልም። ገንዘብ ደግሞ አንሰበስብም። ፐርሰናሊ አልሰበስብም። ለማን አንድ ብር አልሰበስብም። መሰብሰብ ካለብኝ ግን ለማን መሰብሰብ ለማን መረዳት እንዳለበት ከጠየቃችሁኝ እከሌ 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 ብዬ መጥራት ስለምችል ማለት ነው። ለእነኛ እርዷቸው ብዬ ኮት ማድረግም እችላለሁኝ። መረዳት ካለባቸው እነማን መረዳት እንዳለባቸው ስለማቅ እና እንደዛ ነው። አታሽቃብጡ። አንተ እፎይ ምን አባ ነው ብታወራው? እፎይ ምን አባቱ የሚለን እንኳን የሚጨቃጨቀው ብተኛስ? እናንተ ምን እያልኳችሁ ነው? ይሄን ሰው ምንድን ነው እያልኳችሁ ነው? ምን ያንተ ዝም ብለህ ታወራለህ እናንተ ታስቆመኝ። ለማንኛውም እግዚአብሔር ያክብራችሁ። አንድ ነገር ግን ላስቸግራችሁ፣ ተውትና እናገዛለን የምትሉ ሰዎች በጣም እየበዛችሁብኝ ስለሆነ ቴሌግራም ግሩፕ አለ ወይ ማማ ያለች ዴቭ አለ፣ ክርስቲያን አለ። ማንንም እንዳታግዙ። ስራ ፈልግ። ማይክን ያዝ። አንድ ብር ለማንም እነከሌ ብለን ነው ብላችሁ አንድ ብር ለማንም እንዳረዱ። አንድ ብር መርዳት ካለባችሁ ክርስቲያንና ቃልን አናግሯቸው፣ እነሱ መርዳት ከፈለጋችሁ። ከዛ በዘለለ ግን ወደ ክርስትና መጣ ከሌ ብላችሁ አንድ ብር ለማንም አንድ ብር አይሰጥም። ለማንም ይጠመቁ። ከተጠመቁ በኋላ ኃላፊነት ወስዶ ስራ መስጠት የሚችል ካለ ሜይ ቢ ያኔ አንደኛ ያልተጠመቁ ሰዎችን ትሪት የምናደርግበት ብዙም አይኖርም። የተጠመቁ ሰዎችን ብቻ፣ እሱንም ደግሞ አንድ ሰው ብቻ ነው እሱንም እንትን የምንለው። ቅድም እንዳልኳችሁ ከ6 ወር በላይ ወደ 8 ወር ያህል ኃላፊነት ወስደን የተቀመጠች እኛ ጋር ላይ እሷን ብቻ ትሪት እናደርጋለን፣ ወደ ውጭ እንልካለን። እሷን አረብ ሀገር የምንኖሩ ሜይ ቢ እሷን ሰፖርት አድርጉንና ስራ ካላችሁ ውሰዱልን። ምክንያቱም ከአቅማችን በላይ ስለሆነ የእሷ ጉዳይ ስራ ልናገኝላት አልቻልንም በተለያዩ ምክንያቶች። እሷን አረብ ሀገር ስራ ልታገኙ በዚህ አጋጣሚ የእሷን ጉዳይ በደንብ አስመርበት። በዚህ አጋጣሚ በደንብ አረብ ሀገር ያላችሁ ስፔሻሊ ዱባይ ምናምን ያላችሁ ሰዎች እሷን መውሰድ የምትችሉ ምናምን በደንብ አናግሩ። እሷን በደንብ ፎከስ አድርግበት። የመጨረሻችን ማለት ነው። ቢበቃንስ ብንተኛስ?
ተናግረህ ስለነበር ጀምረህ ስለነበረ ክርስቲያን ስለሚያስፈልገን ፐርሰናሊ ቴሌግራም ቻናልም አለ ግሩፕም አለ። ሌሎቹን ተዋቸውና እኔ ጋር ስራ ያላችሁ ሰዎች ስራ ነው ያልኩት፣ ብር አይደለም። ስራ ያላችሁ ሰዎች አናግሩኝ። ፐርሰናሊ ስራ ነው ያልኩት። ከዚህ በፊትም ጠይቄ የነበረው እሱን ስለነበረ ማለት ነው። እጃችን ላይ ያለችው ልጅም አለች። ሌላም እንደዚህ ለወደፊትም ስለሚሆን ክርስትና ተጠምቀው ለሚመጡ ሰዎች ስራ ነው የምፈልገው። ስራ እኔ በዚህ መስጠት እችላለሁ የሚለው ደግሞ እንነግራችኋለን። ማች ካረገ ያደርጋል፣ ካላረገ አያደርግም። ስራ ያለው ብቻ ቴሌግራም ላይ አናግረኝ። ስራ ነው ያልኩት። ሁሉም ሰው ወደ 7 ልጆች አሉን። በዚህ አሁን ከቤተሰብ ተፈናቅለው ጓደኞቻችን ጋር ያስቀመጥናቸው አሉ። ጓደኞቻችን ጋር የተቀመጡ አሉ። ባልና ሚስት አልጋ ላይ ተኛሉ። እነሱ ከስር እየተኙ አንድ ክላስ ውስጥ እየተኙ እየተሰቃዩ ያሉ ልጆች አሉ። እነሱም ብናወጣቸውማ እንደዛ አሪፍ ነበረ። በጣም ስቃይ ውስጥ ያሉ እንዳሉ አውቃለሁ። እና ሜቢ ለእነሱ ስራ ከተገኘ አሪፍ ይሆናል። ካልተገኘም ግን ያው ይጣጣሩ አባታቸውና ነው አልጋ ስር ይግቡ። እኛ አልጋ ስር ምናምን እየተኛ ያደግ ነው። ጆሮአቸውን ምን እናገኝ እያሉ ስለሆነ ቴሌግራም ለማታውቁ ሰዎች ጋይስ በውስጥ ለእኔ ሃይበርና ጻፉኝ። ስራ ብላችሁ አናግሩኝ፣ እመልሳለሁ። ችግር የለም። የዱባይዋን በዛውም ደግሞ ስደውሉልኝ አላነሳሁላችሁ። የተጠመቃችሁ ልጆች አልጋ ስርም ገብታችሁ እንደሆነ አላውቅም። አሁን ከአልጋ ስር ወጣችሁ በረንዳም ወጣችሁ እንደሆነ ባላውቅም ያው ምንም እንትን ማለት ስላልቻልን ነው እና እንደዛ ነው። ሜይ ቢ ከቤተሰብ የወጣችሁ ልጆች ፐርሰናል በደንብ ማቃቸው ስለሆነ ማለት ነው እንደዛ አይነት የገጠማቸው የእውነትም ደግሞ እንደዚህ አይነት ሀፕና ያደረጉባቸው ልጆች ማቃቸው አስጠምቀናቸው እንደዚህ ፎቶዋቸውን ያላወጣን ግን በሰው አሁን በውስጥ እንደዚህ ይጠመቁና በቀስ ተብሎ ነገር ግን እዛው እየኖሩ ምናምን ድንገት መረጃዎች የሚታወቅባቸው አሉ። ያ ሲሆን ብቻ ነው የምናወጣው እንጂ አሁን እዚችኛዋም ቅድም ያልኳችሁ ልጆች እሷን የረዳናት አሁን ምንድነው እሱ ድንገት ነው እሷ የታወቀባት። ዝም ብላ እንድቀጥል ነበር ቤተሰብ ውስጥ። አሁን እንደዛ አሉ ብዙ ተጠምቀው መረጃውን ሳናወጣ ምንም ሳይወጣ ፎቶ ምንም ሳይለቀቅ እንደተጠመቁ ሳይነገር ዝም ብለው ይቀጥላሉ ከቤተሰብ ጋር የኡስታዝ ልጅ ሼክ ልጅ ምናምን ሆነው ማለት ነው አክት ያደርጋሉ። በቃ የተወሰነ ድረስ ምንም አያስነቁም። ኖርማሊ ኒቃባቸውን ለብሰው እንደዛው ነበር የሚቀጥሉት። ግን እንዳጋጣሚ ድንገት ወይም ልብስ ሲቀይሩ ይታይባቸዋል አንገታቸው ላይ ክር ወይንም ደግሞ የሆነ የጸሎት መጽሐፍት ወይንም ቅዱሳን ስዕል ነገር ምናምን እንደዚህ አይነት ነገር እየተገኘባቸው ነው እንጂ እነኛም ብቻ ነው ኃላፊነት የምንወስደው በእንደዚህ አይነት የመጡትን ብቻ ነው። ከዛ ውጭ ግን ፍለፊ የሚጠመቁ ምናምን እሱ ብዙ ማተር ያደርገ ነው ይታገሉ ብለን ነው እንትን የምንለው። ግን እንደዚህ አሁን ትንሽ ውስጥ ቤተሰቦቻቸው ውስጥ ትንሽ እንትን የሆኑበት ምናምን ነው።